ምትኬ ክፍል 8 ደራሲ ሂላ ተራኪ ኢልሃም ፈሪድ። አሚን ቲዩብን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ። ማዕከሉ ለልጆች ምቹ ነው። ከግቢው መግቢያ ጀምሮ እስከ ኮሪደሩ ድረስ በድንጋይ ንጣፍ የተነጠፈ ነው። የግቢው ግራና ቀኝ በሳር የተሸፈነ ነው። ለእይታም እጅግ ይስባል። በግቢው በስተግራ በኩል የልጆች መጫወቻ ቦታዎች አሉ። እንደ ዥዋዥዌ፣ ሸርተቴ፣ እሽክርክሪት፣ የተለያዩ ልጆች የሚዝናኑበት መጫወቻዎች ይታያሉ። በስተቀኝ ደግሞ ሳሩ ላይ በነፃነት እንዲቦርቁ ታስበው ነፃ የተተወ ስፍራ ነው። አግዳሚ መቀመጫዎች በግቢው ጥግ አለፍ አለፍ ብለው ተቀምጠዋል። ወደ ውስጥ ስንገባ የተለያዩ ክፍሎችን የያዘው ሰፊና በቁመትም ረዘም ያለ ቪላ መሰል ቤት አለ። የመግቢያ በሩ ፊት ለፊት የግቢው መጨረሻ ይዞ ነው የተሰራው። የህፃናት የመኝታ ክፍሎች፣ የመመገቢያ አዳራሽ መሰል ሰፋ ያለ ክፍል፣ የመጫወቻና አንዳንድ መሰረታዊ ነገሮችን የሚማሩበት ክፍል አለ። መጸዳጃ ቤቶችና ልብስ መቀየሪያ ክፍልም ይገኝበታል። የቤቱ የመጨረሻ ክፍል ቢሮ መሆኑን ነገረኝ። ጉብኝታችንን ስንጨርስ ወደ ሜዳው ወጥተን ያመጣናቸውን እቃዎች ለማስረከብ መዘጋጀት ጀመርኩኝ። እስካሁን ግራ የገባኝ የማዕከሉን ስምና የማዕከሉን ስራ አስኪያጅ ለማወቅ አልቻልኩም። ቀስ ብዬ ብሩኬ የሚረከበን ማን ነው? ቆይ ታያታለሽ፣ ሴት ናት፣ ብታውቂያትም ሁላ ትችያለሽ። እሺ የማዕከሉ ስምስ ምን ይባላል? ስሙንም እሷ ትነግረናለች። ተረጋጊ። በቃ ባይወጥልኝም መጠባበቅ ጀመርኩኝ። የተወሰኑ ወንበሮች ወጥተው ቦታችንን ያዝን። የብሩኬ ቅርብ ሰዎች ተገኝተዋል። በአጠቃላይ ወደ 30 የምንጠጋ ሰዎች ማዕከሉ ውስጥ አለ። የሚሆነውን በዝምታ ስከታተል አንዲት ቀይ ያጠራ ያለች ልጅ እግር ወደ ተዘጋጀው ጊዜ መድረክ በመውጣት እጠናና አጠር ያለ ንግግር ማድረግ ጀመረች። የተከበራችሁ እንግዶቻችን እንኳን ደህና መጣችሁ። ስለመጣችሁና ስለጎበኛችሁን እናመሰግናለን። ዛሬ እንድንሰባሰብ ያደረገን አቶ ብሩክን ወደዚህ በመጋበዝ አጠር ያለ ንግግር እንዲያደርጉልን በአክብሮት እንጠይቃለን። የጠበኩትን ሳትናገር ብሩኬን ጋብዛ ብቻ በጭብጨባ ታጅባ ወረደች። ብሩኬ ከአጠገቤ ተነስቶ ቦታውን ተረከበ። ጉሮሮውን ጠራርጎ አክብራችሁ ስራችሁን ትታችሁ እዚህ ስለተገኛችሁ በእኔና በባለቤቴ ስም እንዲሁም ዛሬ መታሰቢያ በምናደርግላቸው በሁለቱ ልጆቻችን ስም ከልብ አመሰግናለሁ ብሎ እንባ ካይኑ ጠረገ። እኔም ሁላችንም አለቀስን። ብሩኬ ንግግሩን ቀጠለ። ይህ ማዕከል በአጭር ጊዜ የተቋቋመ ነው። ባለቤቴ በልጃችን ስም አንድ ነገር ማድረግ ስለፈለገች ከዚህ ማዕከል የተሻለ ቦታ አላገኘሁም። ማዕከሉን ለማቋቋም መስራቿ ሴት ነች። ትንሽ ስለ ምስረታው ልንገራችሁና ወደ መስራቿ አገባለሁ። ግራ ገባኝ። ለምን ብሩክ ይጋብዛታል? ይህን ሁሉ ግርግር ለምን አስፈለገ? ብቻ ማዳመጤን ቀጠልኩኝ። ይህ ማዕከል ከተመሰረተ በጣም አጭር ጊዜ ነው። ቦታውን ለማግኘትና ምቹ ለማድረግ 6 ወር የሚሆን ጊዜ ነው የፈጀባት። ይህ የተሰራ ቤት ለማግኘት በአጭር ጊዜ ውስጥ ከ10 ያላነሱ ቦታዎች ማየት አስፈልጎ ነበረ። የቦታ ምቹ ሆኖ ያገኘሁት በዙሪያ በነበሩና በተባበሩት ሰዎች ምክንያት። በእርግጥ ብዙ ነገር ቢያስፈልገውም ቀስ በቀስ እየተሟላ እንደሚሄድ ተስፋ አለን። አሁን በማዕከሉ 20 የሚሆኑ ህፃናት ሙሉ ወጪያቸው ተሸፍነው እየኖሩ ይገኛሉ። ልጆቹ አሳዳጊ ቤተሰብ እስኪያገኙ እዚሁ ይቆያሉ። ማንም የማይወስዳቸውንም እድሜያቸው እስኪደርስና ተምረው እስኪጨርሱ የማዕከሉ ልጆች ሆነው በሞግዚት ይኖራሉ ብሎ ንግግሩን ለትንሽ ሰከንድ አቋርጦ አሁን ደግሞ የድርጅቱን መስራችና ባለቤት እንዲሁም የድርጅቱን መጠሪያ ስም አሳውቃቸዋለሁ። ከዛ በፊት ግን ባለቤቴን ወደዚህ መጋበዝ ፈልጋለሁ። ሁሉም በጭብጨባ አጀበኝ። እኔ ግን ግራ እየተጋባው እንባ እያነቀኝ ወደ መድረክ ወጣሁ። አመሰግናለሁ ብሌኒ፣ የኔ እናት ነኝ ብሎ እጁን ዘረጋልኝ። ከላይ እስከታች ጥቁር በጥቁር ነው የለበስኩት። ብሩኬም ጥቁር አላወለቀም። ሰሞኑን ፂሙና ፀጉሩን ብቻ ተስተካክሏል። አጠገቡ ቆሜ ቀና ስል ለመጀመሪያ ጊዜ ሰው ፊት እንደቀረብኩ ነገር ልቤ ይመታል። የሰሞኑ ድንጋጤ ያገረሸብኝ። ቀስ ብዬ ብሩኬ ያስፈራል፣ ወደ ቦታዬ ልመለስ አልኩት። እንዳልሰማ ሆኖ ንግግሩን ቀጠለ። በህይወቴ ሰው የሆንኩት ብሌንን ሳገኘ ነው። መፈቅራት የቻልኩት ሰው መሆንን ስላስተማረችኝ ነው። ከነበርኩበት የራስ ወዳድነት እስራት፣ ከታሰርኩበት የውሸት ታሪክ የተፈታሁት በሚስቴ ነው። ሚስቴን ብቻ ነበር የሚያገኘሁት፣ እናቴንም ጭምር በእሷ ምክንያት አግኝቻታለሁ። ሁሉ ነገሯን ሰጥተኛለች። እኔ ግን ምንም አልሰጠኋትም። ልቤ መኖሪያ ነው። እሷ ያደረገችልኝን ነገር
ቆጥሬም ከፍዬም አልጨርስም። እድሜ ልኬን አገልጋያ ብሆን ያንስባታል እንጂ አይበዛባትም። የልጆቼ እናት ናት። ኢዮብ ፈጣሪን ሰጠ ፈጣሪም ነሳ ብሎ የለ እሱ የፈቀደ ይሆናል። ስለሷ ለማውራት ጊዜ አይበቃኝም እና አሁን ወደ ጉዳዩ ልግባ። በዚህ ሁሉ መሃል እኔም ባይ ይፈሳል። ብሩኬ ከንግግሩ በኋላ ግንባሬን ስሞ የሆነ ምልክት አሳያቸው። ትልቅ ባነር ይዘው ገቡ። ነገር ግን ጽሑፉ እንዳይታይ ለአራት ይዘውት ወደ መሬት አስተኝተውት ከጎኔ ከመድረኩ በታች ቆሙ። ልቤ ተንጠለጠለ። ዞሬ በዓይኔ ተማጸንኩት። የዚህ ማዕከል መስራችና የነዚህ ሁሉ እናት የሆነችው ሴት ብሎ ረዘም ላሉ ሰከንዶች ዝም አለ። ቀጥሎ የማዕከሉ ስም ይቅደም መሰለኝ። እንዴት ትላላችሁ? ሰው አጨበጨበ። እኔ ተንቆራጠጥኩኝ። ባነር ለያዙት ምልክት ሲሰጣቸው ለእኔ ጀርባቸውን ሰጥተው ለህዝቡ ስሙን አስነበቡ። ሁሉም ማልቀስ ማጨብጨብ ጀመረ። ወደ እኔ ቀስ ብለው ፊቱን ሲያዞሩት ያልጠበቅኩትና ያልገመትኩት ነበረ። ያ ነበር የተፈጠረው። ማርኮን የህፃናት ማሳደጊያና መርጃ ማዕከል ይላል። መናገርም ማልቀስም አቃተኝ። ብሩኬ ከአቅሜ በላይ ሆነብኝ። በመቀጠልም የተከበራችሁ የዚህ ማዕከል ስራ አስኪያጅ ወይዘሮ ብሌን ተመስገን ነች። ይህ የልጃችን የማርኮንና ገና በማህፀን ሳለ በተለየን ሁለተኛ ልጃችን መታሰቢያ ስም መጠሪያ ይሆናለን። ይህ ማዕከል ለመመስረት ያሰብኩት ሚስቴ ብሌን በልጃችን ሀዘን ክፉኛ እንደተጎዳች ሳቅ ነበረ። ብዙ ነገሮች አስቤ አንዱም የልቤን አልሞላልኝ አለኝ። ለልጄ ስሙ መጠሪያ ሊሆን የሚችልና ዳግም የልጃችንን ነፍስ በሌሎች ልጆች ውስጥ ለማየት ከዚህ የሚሻል ቦታ ስላጣው ነው። ምስጋና ለቤቲና ለግሩም ሀሳቤን ያጠናከሩልኝ እነሱ ናቸው። አመሰግናለሁ። የኔ ሚስት ምን ተሰማሽ? የተሰማሽን ተናገሪ። ለመናገር ቃላት አጠረኝ። የእንባ ሲቃ ተናነቀኝ። በቃ ምን ልበለው? የሞት ሞቴን ቃላት መገጣጠም ጀመርኩኝ። ይቅርታ ግን ያልጠበቅኩትና የተለየ ነገር ነው የሆነብኝ። ብሩኬ ምን ማለት እንዳለብኝ አላውቅም። ነገር ግን አንድ ነገር ተረድቻለሁ። ልጄ ማርኮን አልሞተም። እንደውም በስቶ እያየሁት ነው። ሁላችሁንም ከልብ አመሰግናለሁ። የኔ ብቻ አይደለም የሁላችንም ናቸው። ሁላችንም ለእነዚህ ልጆች ኃላፊነት አለብን። ከዛሬ ጀምሮ ሀዘን ላይሰማኝ ራሴን ላልጥል የሀዘን ልብስ ላለብስ በእናንተ ፊት ለብሩኬም ለቤተሰቦቼም ቃል ገባለሁ። ብሩኬ እወድሃለሁ። ልጆች አልሞቱም። ሌላ ምለው ቃል የለኝም። ፈጣሪ ያክብርልኝ። እምባዬን ጠራርጌ ወደ ቦታ የተመለስኩ። የመጣውን ዕቃ ወደ ቢሮ አስገብተን የተወሰነ ቆይተን ሰው ወደ ቤቱ ሲበታተን እኛ ተያይዘን ወደ ቤት ሄድን። እማማና ፌበን አብረን እንሄድ ብለው ተያይዘው መጡ። ፊቴን አላኮሳተርኩም፣ አልተቆጣሁም። ቤት ገባን። የሚበላ ሰራተኛዋ ቤቴ ማቀራረብ ጀመሩ። ቡና ፈላ። በቃ ሀዘኔን በደስታ ቀየርኩኝ። አሜንና ሴና ወደ ክፍላቸው እየሮጡ ሄዱ። አሁን እነሱም አድገዋል። 4 ዓመታቸውን እየጨረሱ ነው። ቀጣይ ትምህርት ቤት ገቢ ናቸው። እየተጫወትን እየሳቅን ደስ የሚል ጊዜ ማሳለፍ ጀመርን። የእውነት ውስጤን ቅልል አለኝ። በቃ የልጄ ሙት ዓመት ሳይሆን የልደት ቀኑን ማከብር መሰለኝ። እማማና ፌበን በራሳቸው ወሬ ተጠምደዋል። እማዬ ሰረቅ እያደረገች ታያቸዋለች። አልፎ አልፎ ፌበን በኛ ጨዋታ ጣልቃ እየገባች ትስቃለች። በጨዋታ መሃል ከናሜን መኝታ ቤት ጩኸት ድምፅ ሰምቼ ሄድኩኝ። በአንድ መጫወቻ እየተጣሉ ሳሉ ሴና ታለቅሳለች። አሜን ደግሞ ደብቆባት አልሰጥም ብሎ ያለቅሳል። ምን ሆናችሁ ነው አሜን? ምንድነው የኔ ልጆች? ሴና እኔን እቃም ጣለችኝ። እምቢ አልኳት። አሜንዬ እህቴ ነች፣ አብራችሁ ተጫወቱ። እኔ ነው አምጣልኝ ብሩኬ እሹን ይገዣልኝ። አምጣልኝ ሽጠኝ። አልሸጥሽም አባቢን ይገዣልኝ። አሜን ነገርኳችሁ አትጣሉ። አባታችሁ ለሁለታችሁም ነው የገዛው። በሉ አብራችሁ ተጫወቱ። ደግሞ ነገ ሽርሽር ወስዳችኋለሁ። ጎበዝ የኔ ልጆች። አሽክሬም እገዥልናለሽ? አዎ ለሁለታችሁም እንዳትጣሉ። ልጁ እኮ እውነቱን ነው። አባቱ የገዛውን ዕቃ ብቻውን የመጫወት መብት አለው። ልጄ ምን ዕዳ አለበት? የማንንም ልጅ የሚያሳድገው ወይ ወልደሽ አላሳቀፍሽው ወይ እንዳይደግም አልተውሽው። እኔ ዳገባው እኮ ጓላ የሆነው እንደ ሰሙኝ ገባኝ። ዞር ብዬ እስኪጨርሱ ሰማሁ። ከዛ ልጆቹን አባብዬ መልስ አልሰጣቸው እዛው ጋር ተቻቸው ወደ ውስጥ ገባሁ። የተፈጠረውን ነግሬ አስቂያቸው ነገ ቃል ስለተገባላቸው እዚህ እንደሚያድሩ ነገርኳቸው። ስንጫወት ቆይተን ሁሉም ወደ የቤቱ ተበታተነ። እኔና ብሩክ ከልጆቹ ጋር ቀረን።
በጠዋት ነበረ በሚጣፍጥ አንደበታቸው የቀሰቀሱን። ቁርስ በልተን ልብስ ቀይረን ለአራት ወጣን። ጥቁሩን ልብስ ቀይሬ መደበኛ ልብስ ለበስኩኝ። ብሩኬ ፊቱ ላይ ደስታ ነበብኩኝ። ተያይዘን ወጣን። ለሁለት ሲቦርቁ ሲደሰቱ በቃ የሚሆኑት ጠፍቷቸው ውለን ምሳም ውጪ በልተን አምሽተን ወደ ቤት ገባን። ህይወት ድጋሚ ጣፋጭ እየሆነችልኝ ነው። ብሩኬን በኑራችን ደስተኛ ነው። በቃ ህይወት እንደ ቀድሞ እየሆነ ነው። በማዕከሉ ያሉት ልጆቻችን በየጊዜው አብሬያቸው ነው ማሳልፈው። ሁሉም የልጄ ምትኮች ስለሆኑ ለእኔ ደስታዬ ምንጮች ናቸው። ከኔ በላይ ማዕከሉ እንደ ቤቷ ስትመላለስ የምትውለው ቤቲ ናት። ልጅነቴን፣ ህይወቴን እነሱ ውስጥ አገኘሁት፣ አየሁት ትላለች። ቤቲና ግሩሜ ለሰርጉ ሽር ጉድ ጀምረዋል። ሽማግሌ እማዬ ጋር ነው የሚላከው። እማዬም ልክ ለእኔ ሽምግልና እንደተዘጋጀችው ነው እየተዘጋጀች ያለችው። ግሩም ቤቲን ለቤተሰቦቿ አስተዋውቋታል። ሁሉም ይወዷታል። በተለይ ታናሽ እህቱ በጣም ነው የምትወዳት። እምትንዘፈሰፍላትም። የቤቲ አንደኛ ሚዜ እኔ ነኝ። የግሩም ደግሞ ብሩክ ነው። ከኛ የሚቀርባቸው ስለሌለ የሰርግ ድግሱ አጠር ያለ ነው፣ ግን ደግሞ በጣም ደስ የሚል እንደሚሆን ሁላችንም እንገምታለን። በዚህ አጋጣሚ ቤትዬ ነፍሰ ጡር ነች። ግሩምና ቤተሰቦቹ በዚህ ደስተኛ ናቸው። እኔም በጣም ደስ ብሎኛል። አክስትም እናትም ልታረገኝ ነው። ሴት ከሆነች ክርስትና ለኔ፣ ወንድ ከሆነ ለብሩኬ ስለምንሰጥ ማለት ነው። የብሩክ እናት ይህንን ሲሰሙ የምጸት ሳቃቸውን ስቀው ይታደሉታል እንጂ አይታገሉትም። የራስሽን መሳም ሲያቅተሽ የሰው መመኘት ይሻልሻል ብለው ደግሞ ስቀው አሽሙር ጥለው ወጡ። እኔ ግን አንዴ ልቤ ስለቆረጠባቸው ንግግራቸው ምንም አይመስለኝም። ከቁብ መቁጠር ካቆምኩኝ ቆየሁ። ብሩኬ ደግሞ በንግግራቸውን የሚከፋ እየመሰለው ሁሌ ይደነግጣል። ሁሌም ብቻ ጸሎቴ ፈጣሪ ልጅ ሰጥቶኝ እማማ የሚሉትን አይቼ ለሳቸው እድሜ ሰጥቶ ለእኔም ልጅ ሰጥቶ ፈጣሪ ያሳየን። የቤትዬ ሽማግሌዎች ተላኩ። የሰርግ ቀን ተቆረጠ። ቤታችን ድጋሚ ደስታ ገባ። ጭፈራው ተጨፈረ። ግሩምም ቤቲም ደስተኞች ነበሩ። በሰርጉ ዝግጅት እማዬ ሁለተኛ ልጇን ድል አርጋ በደስታ ዳረቻት። ከሰርጉ በኋላ ለጫጉላ ቤቲ ሀገር ሲያስመረጣት ቤቲ ዱባይን መረጠች። ብሩኬ ለተወሰነ ቀን አብረናቸው ፈታ እንድንል ጠየቀኝ። 3 የትዳር ዓመታትን ስናሳልፍ በስቃይ ስለነበረ አሁን እሺ ብዬ አስደሰትኩት። የኔ ብሩክ ያልጠበቀው መልስ በመሆኑ ሲፈነጥስ ሳየው ምን ያክል ልቤ እንደተንሰፈሰፈ። ሙሽሮቻችንም ይህንን ሲሰሙ በጣም ተደሰቱ። በጋራ የጋራ ደስታ ሆነልን። ሁሉንም በፍጥነት ጨራርሰው ጉዞ ወደ ዱባይ፣ ወደ ውቧና እጅግ ዘመናዊ ቅንጡ ወደ ሆነችው የአረቦች ምድር፣ የዓለማችን አስደናቂ ኪነጥበብ ህንፃ ወደ ገነባችው ዱባይ። በዱባይ ጥሩና የማይረሳ ጊዜ ለማሳለፍ የ2 ሳምንት ቆይታ ይኖረናል። በተለይ ከሚወዱት ሰው ጋር የማይረሳ ቀናት ማሳለፍ ምንኛ መታደል ይሆን! የዱባይ ቆይታችን በጣም ያማረ ነው። ጥንታዊና ዘመናዊ ቦታዎችን በሚገባ ጎበኘን። ጥሩ የመዝናኛ ጊዜን አሳለፍን። ቤቲ ትንሽ አየሩ ተቀይሮባት የተወሰነ ቀን ከብዷት ነበረ። ከዛ ውጪ ሁሉም ነገር ሰላምና አስደሳች ነው። ሁሉም ሳምንታችንን በደንብ እንጠቀምበትም፣ ግን ደግሞ አጠረብን። ዛሬ መመለሳችን ስለሆነ በዱባይ መጨረሻ እራታችንን በጋራ ለመመገብ ተሰብስበናል። ባሎቻችን በእኛ ደስተኞች ናቸው። እኛም በእነሱ ከሚገባው በላይ ደስተኞች ነን። እራት ተመገብን፣ እየተጫወትን ሁለቱ ስጦታ ሰጡን። ሳናስበው ስለሆነ የሰጡን እኩል ነበር የደነገጥነው። ከፍተን ስናየው የእጅ አምባርና የአንገት ሀብል ነው። በጣም ነው የሚያምረው። ተመሳሳይ አይደሉም። ሁለቱም እንደየምርጫቸው የሚያምር ዲዛይን የገዙት። ብቻ በጣም ነው የተደሰትነው። ለልጆቻችን የሚያስፈልግ ነገር ለቤትም ለእናቶቻችንም ብቻ በዙሪያ ላሉ ሰዎች ሁላ ይወዱታል ያልነውን ገዛንላቸው። ብሩኬ በጣም የገረመኝ ላሜን ሲገዛ ለፌቨንም መግዛት እንደሚፈልግ ነገር የሆነ ቅናት ቢጤ ቢሰማኝም መከልከል አልፈለኩም። ደስ ያለው እንዲገዛላት ፈቀድኩለት። ሽቶና ቀሚስ፣ ጫማ፣ ቦርሳ ገዛ። እየተቃጠልኩም ቢሆን ስላልደበቀኝና በንጹህ ልቡ ስላረገው አብሬው መረጥኩኝ። መጥቼ እናቱ ይህን ገዝቶ ሲሰጣት ልጅቷን በአጉል ግምት እልህ ውስጥ እንዳይከቷት ስለሰጋው አብረን እንደምንሰጣት ድርድር የሌለው ትዕዛዝ መሰል ንግግር ተናገርኩኝ። አልተቃወመኝም ነበረ። በሰዓቱ እስቲ ወደ ኢትዮጵያ ስንመለስ የሚሆነውን እናያለን ከፈጣሪ ጋር። እኛ ከሽርሽራችን እነ ቤቲ ከጫጉላቸው ተያይዘን ኢትዮጵያ ገባን። ተሰብስበን እኛ ቤት አረፍን።
በዛም እማዬና ሴና ብቻ ሁሉም መጡ። እማማና ፌቨን ሲቀሩ ብሩክ ደውሎ ተቆጥቶ ጠራቸው። ለሁሉም የመጣነውን ስጦታ ሰጥተናቸው የፌቨን ላይ ሲደርስ ብሩክ ባይኑ አንቺ ስጫት አለና አወጣኝ። አንቺ ስጣት አለ፣ አንቺ ስጫት አለ። አወጣሁት። ፌቨን ይሄ ደግሞ ያንቺ ነው፣ ከብሩክ ጋር ነው የመረጥ፣ ያው ትወጂዋለሽ ብዬ ገምታለሁ ስላት አመሰግናለሁ። እናትየው ያሰብኩትን ሐሳብ ተናገሩ። ጎሽ የኔ ልጅ፣ የልጅህን እናት እንዲህ ነው እንጂ ማስደሰት። እንደው ግን የኔ ልጅ ምን አለ አንተው ብትሰጣት፣ የጣውንቷን ፊት ባታስገርፋት። ብሩኬ ሊናገር ፊቱ ሲለዋወጥ ወይኔ ተቆጣሁት። የብሩኬ እናት ንግግር ድሮ ነበር የሚሰብረኝ፣ አሁን ግን ልክ እንዳለት እያጠነከረኝ ነው። በተናገሩኝ ቁጥር ውስጤ በመልካም እንዲቀበለው ነው ማሳምነው። የኔ አለማበሳጨት እማማን በጣም ያናድዳቸዋል። በተለይ እስኪናገሩ አስጨርሼ ምንም መልስ ሳልሰጣቸው በቆሙበት ትቻቸው ሲሄድ በጣም ይናደዳሉ። እሱ ደግሞ እኔን ያስደስተኛል። አሜን እኔ ጋር ሲያሳልፍ በጣም ደስተኛ ነው። በቃ ሁሌ በመከራ ነው እናቱና እህቱ ጋር የሚሄደው። እኔ ራሱ በጣም ነው የምደሰተው። ሄሎ ብሩክ፣ እቤት ቶሎ ድረስ፣ እማማ ሽንት ቤት ወድቀው ተጎድቷል። ምን ሆነ ወደቀች? መጣው፣ እሺ መጣው፣ ከጎኗ እንዳትለይ መጣው። ምሳልን በላ ስንል ነው የተደወለው። ተራርጠን በድንጋጤ ወደ ቤት ሄደን እማማን ሰራተኛዋ ከጥበቃው ጋር አብረው ተባብረው ሶፋ ላይ አስተኝተዋቸዋል። አጠገባቸው ብርክክ ብሎ እማ ምን ሆንሽብኝ? እንዴት ወድቀሽ ነው? ብሩኬ ልጄ ጀርባዬን ቀስፎኛል፣ በጭንቅላቴ ነው መሬቱ ላይ ተጋጨው፣ ወጌሻ ጥራልኝ አሉት ምጥ በሚመስል ድምፅ፣ መተንፈስ እያቃታቸው። ብሩኬ ሆስፒታል እንውሰዳቸው እንጂ ምን እየጠበክ ነው? አተነፋፈሳቸው እኮ ልክ አይደለም። አሁነትሽ ነው እንሂድ። ተሸክሞ መኪና ውስጥ አስገባቸው። ጭራሽ ድርቅ አሉ። በቃ ማቃሰታቸው ከጎናቸው ቁጭ ብዬ እግሬ ላይ ጭንቅላታቸውን አስተኛ። ከዛ ወንበሩ ላይ አስተኝቶ መኪናውን ከማብረር ባልተናነሰ ፍጥነት ነዳው። ከነርሶቹ ጋር ተባብሮ ወደ ውስጥ አስገባቸው። ዶክተሩ ተረጋግተን እንድንጠብቅ ነግሮን ገባ። እናቴ ጋር ደውዬ የተፈጠረውን ነገርኳት። ልምጣ ስትለኝ ምንም እንደማትሰራ ሁኔታውን እኔ እንደምነግራት አስረድቻት ስልኩን ዘጋሁት። ለነገሩ ማዬ ብዙም አልተጨቃጨቀችኝም። የኔ እናት በሰው ቂም አትይዝም፣ ግን በማማ በጣም ተቀይማለች። ምክንያቷ ደግሞ እኔ አንድ ልጇ ነኝ፣ በእኔ አትደራደርም። እናቴ ስለኔ አይደለም ከሰው ጋር ከአምላኮ ጋር ልትጣላ ትችላለች። እናቴ ከእናትነት በላይ ነች። የኔ ውድ እናት ስትለይብኝ እኮ የማማን የምርመራ ውጤት ስንጠብቅ በጣም ቆየን። በመጨረሻ ዶክተር ወጥቶ ሲወድቁ ጀርባቸው ላይ ጉዳት እንደደረሰ፣ እድሜያቸው ስለገፋ ከዚህ በፊት ጉዳት ስላለባቸው የወደቁት በጀርባቸው ስለሆነና የተወሰነ የጭንቅላታቸው ክፍል ወለሉን ስለመታው የጀርባ አጥንታቸው በጣም እንደተጎዳ ለተወሰነ ጊዜ ተኝተው እንዲታከሙ በደረሰባቸው ጉዳት ሳቢያ ሁለት አይነት ችግር ሊደርስባቸው እንደሚችል ነገር። ጉዳቱ ሙሉ ለሙሉ ሰውነታቸው ፓራላይዝድ ይሆናል ወይ ነገሮችም ሙሉ ለሙሉ መርሳት ያ ችግር ያጋጥማቸዋል። እነዚህ ችግሮች እድሜ ልክ የሚቆዩ ናቸው። እናቴ እድሜያቸው የከፋና ሰውነታቸው በጣም የተጎዳ ስለሆነ ላያገግሙ ይችላሉ። እኛ የቻለንን እናደርጋለን፣ እናንተም በቻላችሁ ጣሩ። ብሩኬ ማልቀስ ጀመረ። መደሰት ሲጀምር እናቱ ሊቀጣ እንዳይሆን በልቤ ፈጣሪን ተማጸንኩኝ። ባለያዝነው ማየት አልፈልግም። እማማ ሆስፒታል የተወሰነ ቀን ቆይተው ወደ ቤት ሄድን። ብሩኬ ልጅ አሁን እንግዲህ እኔ አቅም የለኝም፣ አጠገቤ ሰው ፈልጋለሁ። እንዴ ማዬ አንቺን ትተን የት እንሄዳለን ብለሽ ነው? አሁን እኔም ብሌንም አብረንሽ ነን። አይ እኔ እሷን ማየት አልፈልግም። አንተ ደግሞ ከሷ ላለመለየት እናትህን ሁላ ትተሃታል። አሁን የልጄ ልጅ ከነናቱ አብረውኝ እንዲኖሩ ነው የምፈልገው። ይህን ብቻ አድርግልኝ እባክህ። እማዬ ከኛ ፌቨን ቀርቦሽ ነው፣ እንክብካቤ ያስፈልግሻል። እባክሽ ቢያንስ እኔ ልጅሽ አጠገብሽ ካለው ሁሉም ይቀልሻል። አልፈልግም እሷን ማየት አልፈልግም። ለመንከባከቡም ቢሆን ፌቨን ትበቃኛለች ካልሽሽ ችግር የለውም። መጥቶ ያለውን አማከረኝ። በቃ ምንም ማድረግ አልቻለም። ቤቱን ለቀን እማማ ጋር ልንገባ ነበረ። ሀሳቡን ተወ። ተያይዘን ለፌቨን ነገርናት። ወዲያው ግን ፊቷን እንደቀያየረችው አስተዋልኩኝ። ብሩኬ ልብ አላላትም። ሳትፈልግ እየሳቀች እያስመሰለች የተንኮል ፈገግታ እያሳየችን ተስማማች። እማማ ቤት አስገብተን ብሩክ እሷን እስኪያወራ እኔ ሰራተኛዋ ክፍል ሄጄ እሷን ማውራት ጀመርኩኝ።
እንግዲህ እማማን አደራ በደንብ ተንከባከቢያቸው። ደሞ ይኸውልሽ አረጋሽ፣ ፌቨንን አላምናትም። በልጇ ምክንያት እማማን አስራ ይዛቸዋለች። አደራ ወይኔ ቁራኛ ተከታታያት። እሺ ብሌን፣ ለነገሩ እኔም ለሷ ጥሩ አመለካከት የለኝም። ያኔም አንቺ ጀርመን እያለሽ አልወዳትም ነበረ። እውነት ለመናገር ውስጤ ሊያምናት አልቻለም። ብቻ ሁሉንም ነገር ለፈጣሪ ሰጠን ወደ ቤታችን ሄደን። የማማ ሁኔታ ብሩክንም እኔንም አስጨንቆናል። ከእድሜያቸው የተነሳ መጸዳጃ ሲሄዱ እንኳን ሰው አብራቸው መግባት አለበት። ይህን ደግሞ ፌቨን አታረገውም አውቃለሁ። በፊትም በማማ ምክንያት ብሩኬን የግሏ ለማድረግ አስባ እንደሆነ ገብቶኛል። አሁን ግን እማማን መንከባከብ አትፈልግም። ቢሆንም እማማ እስኪያውቁ አብራቸው ትሆን። ብሩኬ ለእኔ በጣም ተጨንቋል። የተከፋው መስሎታል። እናቱ ናቸው የታመሙት። እኔ አቅም የለኝም የመናገር። ፍጣሪ እውነታውን ይግለጽላቸው እንጂ እኔማ ምን አቅም አለኝ። ቤትዬ ወንድ ልጅ ተገላገለች። ደስታችን ወደር አልነበረውም። የሚያምር ወንድ ልጅ ወለደች። ባሮ ካሉት ትርጉሙም የተባረከ ብሩክ ማለት ነው። ህይወት ቀጠለች። በድግግሞሽ የተሞላ ዓለም ብሩኬ በተራው ክርስትና አባት ሆነ። እማማ ከታመሙ ወዲህ ጸባያቸው በመጠኑም ቢሆን እየተቀየረ ነው። አሁንም እኔን ሲያዩ መበሳጨታቸው አልቀረም። ቢሆንም በየቀኑ እየሄድኩኝ ሁኔታቸውን አያለሁኝ። በህይወቴ እናቴ ያስተማረችኝ ነገር ቢኖር ይቅር ማለትን ነው። እኔ ቂም መያዝ አላቅም። ቂመኛ ሰው ራሱ እንደሚጎዳ ጠንቅቄ ያውቃለሁ። ውስጤ እንዲታመም ስለማልፈልግ ለውስጤ መልካምና ጥሩ ነገር መመገብ ስለምሻ ቂምን፣ ጥላቻን ከኔ ዘንድ አረቃለሁኝ። እንኳን በባሊነት በህመም ላይ ባሉት እማማ ቀርቶ በማንም ሰው ላይ ጥላቻ የለኝም። ግን ጊዜያዊ ንዴት ሰው ነኝና ይፈጠራል። በቃ እኔ እንዲህ ነኝ። እማማ ህመማቸው እየባሰ ፌቨንም እየሰለቸቻቸው ቀናት ነጎዱ። አንድ ቀን ልጠይቃቸው ስገባ ሰራተኛዋ በአይኗ ምልክት ሰጠችኝ። እማማን ክፍላቸው ድረስ ገብቼ አጠገባቸው ቁጭ አልኩኝ። እማማ እንዴት ኖት? ዛሬ እንዴት አደሩ? አሄ የኔ ነገርማ በቃላት እንደው በስተርጅና ሽምድምድ አልኩኝ። እንደው ብሌ እራበኝ እኮ ማታም ደህና ነገር አልበላሁም። ቢጨክን በእኔ ጨክናል። አንቺስ ብትሆኚ በዚህ ትበቀኛለሽ? እች ልጅ ስራ የላት፣ በዛ ላይ ልጅ አሳዳጊ። አይ ያንቺስ ለፈጣሪ ሰጠሁት። ካላት እያካፈልሽ የምታጎርሰኝም ፌቨንን ፈጣሪ ባርካት። አንቺ ግን ወልደሽው። እማማ ምን እያሉ ነው? ቤት ውስጥ የሚያስፈልጉትን ነገር ካሟላን ሳምንት አልሆነኝም። ገንዘብም ሰጥቻታለሁ። ምን ማለት? በይ ብሌን፣ በልጄ ገንዘብ እየተንደላቀቅሽ ደግሞ ክትፈትሽ ምን አለባታሽ? ይልቅስ ማስመሰሉን ታየው። ነገ መጥቶ ይጠይቀኝ። ተናግሬያለሁ። አረጋሽ። አቤት ወይዘሮ ብሌን፣ ጠራሽን? አዎ፣ ቤት ውስጥ አስቤዛ የለም? የገዛሁት ሁሉ ምን ሆኖ ነው? ሳምንት ሳይሞላ አለቀ። ለምን ማማ የሚፈልጉትን አልሰራሽም? ይቅርታ፣ ሁሉም አለ። የፌቨን ትዕዛዝ ነው። ማባከን እንደሌለብኝና ለማማም ቢሆን በቀን አንዴ ብቻ ምግብ እንድሰጣት እሷ ናት ያዘዘች እኮ። ለምን? እሷ ምን የምታወጣው ነገር አለና። ለራሷስ እንዴት ነው አበላሏ? ምን መሰለሽ፣ እማማ መንቀሳቀስ ስለማይችሉ ራሳቸውን ችለው መጸዳጃ ቤት አይሄዱም። በዛ ላይ ቢሄዱ እንኳን በራሳቸው መጸዳዳት አይችሉም። የሰው እርዳታ ያስፈልጋቸዋል። ከፌቨን ውጭ ማንም እንዳይነካኝ ስለሚሉ፣ እሷ ደግሞ በጣም መሰሪ ስለሆነች በረሃብ አውቃ እያዳከመሽ ልትገላቸው ነው። ለራሷ ሰዋታን ጠብቃ ጥሩ ነገር አሰርታኝ ትበላለች። ለማማ ግን በህይወት ለመቆየት ያክል ከተመገቡ በቂ ነው ትለኛለች። በቀን አንዴ ያውም በጣም ጥቂት ነበረ የምትሰጣቸው። ኧረ እባካችሁ የልጅቷን ኃጢአት አታብሱት። ችሎም እናንተ ናችሁ የምትገሉኝ። አንቺ እኔ ዘንድ ድርሽ እንዳትይ። ከፈለገ ራሱ መጥቶ ይሄኝ። አንቺ ደግሞ ጠብቂ፣ የእንጀራ ገመድሽን በጥሰዋለሁ። እማማ ታማው እንኳን ሰው አያምነው። ኧረ እባክዎት እንደው በልጆ የሆነበት ይለመኑኝ። በቃ እማማ ምን እንዳስነካቻቸው እንጃ፣ መጥፎነቷ እንኳን አይታያቸውም። ለብሩኬ ልደውል አስቤ ተውኩት። ቁጭ ብዬ ፌቨንን መጠበቅ ጀመርኩኝ። ለማማ ጥሩ ምግብ ሰርታ እንድታቀርብ ከዚህ በኋላ እንዲህ እንዳታደርግ አስጠንቅቄ ሳሎን ተቀመጥ። ክፍል 9 ይቀጥላል።